ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙት ጃኖ ቅማንት ሚዲያ ነው። በወቅታዊ ጉዳይ የተለያዩ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። በዛሬ ወቅታዊ ጉዳያችን ሆን ተብሎ ከጎንደር መተማ ስለተዘጋው መንገድ ወደ እናንተ መረጃ እናደርሳለን። እንግዲህ የጎንደር ከተማ ፖሊስም በተመሳሳይ ሰሞኑን ወለቃ አንድ ንጹሃን ገድሏል። እሱን በተመለከተም ምንድነው ጉዳዩ የሚለውን ወደ እናንተ እናደርሳለን። እንግዲህ መንግስት በወረዳ ደረጃ የመንግስት ባለስልጣናት ያደራጁት የካራ ቡድን እየተባለ ዝም ብሎ በማህበረሰቡ ዘንድ እየተነገረ ያለው ምን እየሰራ ነው የሚለውን እሱንም እናነሳለን። የላይ አርማጭሆ ወረዳ እንዲሁ ጃኔ ፈንቅራ ቀበሌ ከቁጥጥር ውጭ አይደለም የሚል ሀሳብ አንስተዋል። እሱን በተመለከተም እውነት ከቁጥጥር ውጭ አይደለም ማህበረሰቡ የሚለው ነገር ትክክል አይደለም ወይ፣ ስለዚህ ውሸት ነው ወይ ማህበረሰቡ የሚናገረው ነገር የሚለውም እሱንም እናነሳለን። ሌላው ባህር ዳር እስከ አዲስ አበባ ድረስ ተጋድሎ ሲያደርጉ የሰነበቱ የሃይማኖት አባቶች የገለቦን ሃይማኖት አባቶች በሰላም ወደ ቤታቸው ተመልሰዋል ተብሏል። ይህን ጉዳይ በተመለከተም ወደ እናንተ መረጃዎች እናደርሳለን። እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ የአክብሮት ግብዣችን ነው። እንደተለመደው ዘንድር አብሮኛለ ሰፊውን ጊዜ ወስዶ ማብራሪያ የሚሰጥበት ይሆናል ማለት ነው። ዘንድር እንኳን ደህና መጣህ እያልኩ መጀመሪያ እንግዲህ ወደ 2 ወራት ሊሆን ነው መሰለኝ ከጎንደር መተማ ያለው መንገድ ከተዘጋ። በዚህ ጉዳይ እንግዲህ ማህበረሰቡ በመሀል ላይ በመከላከያም በምንም እየታጀበ በግሉም ሲመጣ የሚታገትበት ሁኔታ አለና ይህ ነገር ምን ላይ ደረሰ? ምንድነው እየተፈጸመ ያለው? ማህበረሰቡ እየተዘረፈ ነው ያለው? እነማን ናቸው እንደዚህ የሚያደርጉት? አላማቸውስ ምንድነው የሚለውን ዛሬም ደግመን ብናነሳው ምን ይመስልሃል? በዚህ እንጀምር። መልካም። ከመተማ እስከ ጎንደር ያለው መንገድ የተዘጋበት የተለያዩ ዓላማዎች አሉት። ተዘግቶ መቀጠል አለበት ወይ? ለምንድነው መከፈት ያልተቻለው? ለምን በሌላ በኩል አዙረው ወሰዱት? ላይክ መተማ አካባቢ ያለን በጎንደር በሳንጃ አድርገው በአብርሃ ጅራ ዙረው ይወስዳሉ። በዛ እንዲገባ አድርገዋል። በቅማንት መስመር ያለውን ነው እሱማ አስገቡት። በዛ ፋኖ የለም በዚህኛው ነው ፋኖ ያለ የሚል ጥያቄ ማንሳት ተገቢ ይመስለኛል። እንዲያውም በዛ በተደጋጋሚ የተለያዩ ቦታዎች ቀረጥ ይቀረጣሉ፣ የተለያዩ ቦታዎች ሰዎችም ይታገታሉ፣ ይታፈናሉ። መኪናው ራሱ እየተሰባበረ ነው የሚደርሰው መንገዱ ጥሩ ስላልሆነ፣ ግን በዛኛው ይጓዛል። በዛ በኩል እንዲሆን አድርገዋል። ከዚህ በፊት የመተማ ወረዳና ማዕከላዊ ጎንደር የምዕራብ ጎንደርና የማዕከላዊ ጎንደር ባለስልጣናት ተወያይተው በዚህ መንገድ ላይ የቅማንት ሽፍታ እየቀረጠ ነው፣ ቀረጥ እያስከፈለ ነው፣ ስለዚህ እሱን ላለመክፈል በሚል በዛኛው እንዲዞር ከዚህ በኋላ ምንም አይነት መኪና በቅማንት ምድር አድርገው አልፎ እንዳይሄድ የሚል ውሳኔ ወስነው እንደጀመሩት እናውቃለን። የዛሬ 3 ወር ነው ምናምን ገደማ ሜይ ቢ 4 ወርም ሊሆን ይችላል። እንደዛ አይነት ውሳኔ ወስነው ነበረ። ዘሴም ቲንግ አሁን ከ2 ወር በኋላ የጀመሩትም እሱን ነው ማለት ከዛሬ 2 ወር በፊት የተጀመረው ማለት ነው። ሰበብ የሆነው ምንድን ነው? የዛሬ 2 ወር ገደማ አንድ ከጓንግ ማዶ የሆነ ምን ሜዳ ነው ምናምን የሚባል ቦታ አለ። አንድ እሱ ቦታ ባለፈው ባጃጅ የተቃጠለበት ማለት ከሱዳን ይመስለኛል ወይ ሳሙኤል ቦቲ ጭኖ የሚሄድ ከጎንደር ይምጣ ምናምን ብቻ ቦቲ ጭኖ የሚሄድ መኪና ተቃጥሏል። ፋኖን ያቃጠለው ተብሏል። እሱን ሰበብ አድርገው ምክንያት አድርገው ያቀዱትን ሆን ብለው ነው የፈጸሙት ማለት ነው። ይሄ መንገድ የዘጉት ማለት እንጂ ከዚህ በፊት ከባድ የሆነ ዝርፊያ ከባድ የሆነ እገታ በነበረበት ሰዓት እንኳን መንገዱ አልተዘጋም ነበረ። ዛሬ የተዘጋበት መንገድ ምክንያት ግን ሌላ ዓላማ ስላለው ነው። እንደ ጥቅም ነው። ይሄን ማለት እንደ መገልገያ ወይም እንደ መጠቀሚያ ሽፋን አድርገው ነው የሚጠቀሙበት ፋኖ ምናምን የሚለው ማለት ነው። ምክንያቱም ፋኖ ከሆነ ያሰቀቃቸው ለምንድን ነው በዛኛው በኩል ያልወሰዱት? የወሰዱት ለምንድን ነው የሚለውን መመለስ አለባቸው። በዛኛው በኩል እንግዲህ ዓላማው ምንድን ነው የዘጉበት መንገዱን የሚለውን እናንሳና ምን እየተከሰተ እንደሆነ ሰሞኑን ደግሞ የተለየ ነገር ካቀረብ ነው የተለየ ነገር አዲስ የመጣ መረጃ አለ፣ እሱን እናቀርበዋለን። የመጀመሪያው እንግዲህ የቅማንትን ሰላም ማሳጣት ነው። በዛ አካባቢ በቃ መንገዱን እንዘጋለን። ከመኪና አልፈው ከሚሄዱት እየጠበቀ ቀረጥ እየከፈለ ራሱን አካባቢ የሚጠብቅ የቅማንት ታጣቂ ህብረተሰቡን ይበዘብዛል። የሚበላው ስለሚቸግረው ህብረተሰቡን ራሱ ያሰቃየዋል። ዜን እርስ በርሱ ይጣላል፣ ይፋጃል ነው ሰላም እንዲያሳጣ ለማድረግ ነው። አንደኛው ይሄ ነው። እንግዲህ ታጣቂው የሚቀርጸው ካጣ ያው ይበላል ህብረተሰቡን ብለው ስላሰቡ ነው። እና በዚህ ምክንያት በቀጠናው በቅማንት ቀጠና ህገወጥነት ይስፋፋል ማለት ነው። ሁለተኛው የቅማንት ህዝብ ለመዝረፍ ነው። ለመዝረፍ አሁን አዘዞ ላይ እየተደረገ ያለው በኋላ ቀርበዋለሁ ዝርፊያ ጀምረዋል። በዚህ ሰበብ ማለት ነው እኛ እንጠብቃቸዋለን መከላከያው ነው የሚጠብቀን እያሉ ከከባድ ብር እየጠየቁ እንደሆነ ማለት ነው። እሱን እናነሳዋለን። ሶስተኛው ህዝብን የቅማንትን ህዝብ ተስፋ ማስቆረጥና 69ን መመስረት ነው። ይሄ የካድሬዎቹ ዋና ኢንተረስት ነው ከዚህ በስተጀርባ። ከዚህ በተጨማሪ ሌላም ሽፍታ ማደራጁ ይሄ ካራ ምናምን የሚባለውም የዚህ ፍላጎት ነው። ሌላም ፍላጎት አላቸው። የቅማንትን ህዝብ እንዴት አድርገን ነው ሰረንደር እንዲያደርግ የምናደርገው እጅ እንዲሰጥ እና 69 የምትባል የእኛ ፍላጎት የሆነችን ቀበሌ መስርተን
በፈለግነው መንገድ የምናስኬደውና ቅማንትን የምንጨፈልቀው በምን መንገድ ነው ብለው ስለሚያስቡ እንደዛ ያደርጋሉ። የወረዳ ባለስልጣናት የነ አበራው ቡድንና ባህር ዳር ላይ የተቀመጠው የጽንፈኛ ኃይል ይህንን ይሰራል። አዘውትረው አበክረው ነው የሚሰሩት ይህን ማለት ነው። ሰው ይሄ ሌላው ነው። አራተኛው ፍላጎታቸው ደግሞ ምንድን ነው? የፈለጉትን ለማድረግ ነው። የፈለጉትን እየፈጸሙ ቅማንትን መበቀል። ከዚህ በፊት የፈለግነውን ነገር ማድረግ አልቻለም። ስለዚህ እንዲህ እናደርግና አካባቢውን አስበጥብጠን ገብተን የፈለግነው እናደርጋለን። ምንገለው እንገላለን፣ ምናስረው እናስራለን፣ ምናሳድደው እናሳድዳለን። በዚህ ደግሞ እንበቀላለን። የቀደመ እንትናችን ሽንፈታችን እናወራርዳለን። እንደፈለግን ስላልጨፈጨፍ ነው ማለት በተለይ ደግሞ ታጥቆ ራሱን ሲከላከል የነበረን ህዝብ ለማዋረድ ነው። ከተማ ላይ ብዙ ነገር አድርጓል፣ የምናውቀው ነገር ግን የቀረውን ደግሞ እንደዛ እስከ መጨረሻው እንሄዳለን ብለው ስለሚያስቡ ነው። ሌላው በምጣኔ ሀብት ማሽመድመድ ነው። የቅማንትን ህዝብ በቃ መንገድ ዘጋ። በንግድ መነገድ የሚችል ሰው የለም፣ ነጋዴ ይጠፋል ማለት ነው። ገበሬው ሸምቶ የሚበላቸው ነገሮች አሉ አይደል? ከከተማ የሚፈልጋቸው ያ ችግር ነው የሚሆነው፣ አስቸጋሪ ነገር የሚሆነው። የከተማው ህዝብም መሸመት አይችልም እህል ምናምን ከገበሬው። ስለዚህ በኢኮኖሚ ትወድማለህ ማለት ነው፣ ትከስራለህ። ያን ሆን ተብሎም የተደረገበት እንትን ያለው ማለት ነው። አሁን ይሄ ቅርቡ ጊዜ የተዘጋበት ምክንያት ባህር ዳር ላይ የተዘጋው የሚደረገው ውይይት ተሳታፊ ከጭልጋ አካባቢ ከህገ ልቦና አካባቢ ተሳታፊ እንዳይሄድና እንዳያሳጣቸው አንዱ ፍላጎታቸው ነበረ፣ ቀደም ብሎ የታቀደ ማለት ነው። እንግዲህ አሁን ከዚህ ይሄ እንትን በኋላ ይመልሱታል፣ ይከፍቱታል መንገዱን ወይስ አይከፍቱት የሚለው ሌላ ጥያቄ ነው። ግን ደግሞ ንዴትና ብስጭት ስላለ ይቀጥሉታል። ያው በቃ ህብረተሰቡ እንዲያደርገን እናሰቃይ ስለሚሉ ማለት ነው። ሌላው ደግሞ ህብረተሰቡ የጤና ችግር እያጋጠመው እንዲሞት በቃ እንደዛ ነው። የተለያዩ መድኃኒት የሚጠቀሙ ሰዎች የደም ግፊት፣ የልብ ህመም፣ የስኳር ምን የሚባለው በሽታዎች መድኃኒት የሚጠቀሙ ሰዎች አሁን እየሞቱ ነው። ኦልሬዲ ከኤችአይቪ ጋር የተያዙ መድኃኒት የሚጠቀሙ ራሱ እንትኑ መድኃኒቱን ባለማግኘታቸው ችግር ውስጥ እየወደቁ ነው። ሆስፒታሎች ራሱ እንትን የጭልጋ ሆስፒታል አሁን ብሄድለት ሰው ሪፈር ነው የሚጽፋው እንጂ ምንም ማድረግ አይችልም። መድኃኒቱም አስፈላጊ ነገሮች እያጣ ስለሆነ ማለት ነው። ሆን ተብሎ ታቅዶ ይህንን ስራ እየሰሩ ነው ማለት ነው። እንግዲህ ዘግተው ሲያበቁ ሰሞኑን ደግሞ ምን እያደረጉ እንደሆነ በጣም በጣም የሚዘገንን ስራ እየሰሩ ነው። በቅማንት ህዝብ ላይ የሚደረግ ጭካኔ ማለት ነው። ከጎንደር አዘዞ ይሄ መናኸሪያ የሚባለው ወይም የአውቶቡስ ተራ ምናምን ብለው አዘዞ ካሙ ጥግ ያለው ከሱ ተነስቶ ጭልጋ ለመሄድ በፊት 150 ብር ያስከፍሉ ነበረ። 150 ነው የምትከፍለው ከፍለ የምትሄደው ማለት ነው። በአባዱላ ምናምን አሁን ስንት አገቡት? 650 እስከ 850 ገብቷል። ምንድን ነው እንደዛ የሚከፈለው ሲባል አብሮ የሚያክል እንትን መከላከያ አጅቦ ነው የሚወስደን። ከዚህ ተነስተን ጭልጋ ስንገባ መከላከያ አጅቦ ይወስዳል። ስለዚህ የሚያጅበው መከላከያ ይከፈለዋል ነው። በኋላ ሲጣራ ምንድን ነው ይህን የሚያስደርጉት አጅበው የሚያስወስዱት ባለስልጣናቱ የአዛዦቹ እዛ አካባቢ ያሉ ሙሰኛ አዛዦች የመከላከያ 50%ን ክፍያ የሚወስዱት እነሱ ናቸው። ለምሳሌ 700 በግለሰብ ቢያስከፍል 350ውን ይወስዳል ማለት ነው የመከላከያ አዛዥ። ግን ወታደሮችን ደግሞ ያዛል። ሂዱና እንደዚህ አድርጎ ይላቸዋል። ምንም ማድረግ አይችልም። እነሱ መታዘዝ ነው። ብር ስጡኝ አትስጡኝ ማለት አይችልም። ወታደሩ ስለሚታወቅ ለአዛዡ ይሰጣል። አዛዡ ይህን ያክል ብር ያካብታል ማለት ነው። በግለሰብ በቀን አንድ መኪና ላይ ከአንድ ግለሰብ 350 ይከፈላል ማለት ነው። 10 ሰዎች ቢሆን ስንት ይወስዳል? 3500 ይወስዳል ማለት ነው። 3500 ነው እንደዛ ገደማ ይወስዳል 10 ሰው ቢመጣ ማለት ነው። እንዲህ አይነት ችግሮች ናቸው አሁን እንትን ችግር ውስጥ የገባው ማለት ነው። አሁን የቅማንት ህዝብ የሚበዘበዘው 800 ካስከፈሉ 850 ማክሲመሙ ነው። እንዲህ እያስከፈሉ እየበዘበዙት እንደሆነ ማለት ነው። ሰው በዚህ በጣም 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 የሚያሳዝን ስራ እየተሰራ እንደሆነ ይሄ እዛው የገጠማቸው ሰዎች ናቸው ይህንን መረጃ የነገሩ። መንገዱን ራሳቸው ዘጉት። በዚህ መንገድ ደግሞ ህብረተሰቡን ይዘርፉታል ማለት ተጨማሪ ቅድም ከላይ የጠቀስኳቸው ነገሮች እንዳሉ ሆኖ አሁን ደግሞ እንደዚህ በራሳቸው ደግሞ ይበጠብጡታል ማለት ነው። መንገድ አገኙ ለመዝረፍ ማለት የበላ በሎ ዘመን የሆነበት ማለት በጣም የሚያሳዝን። እንግዲህ አዲስ አበባ ያላችሁ ቅማንቶች ይህን ነገር እንትን ለማስረግ እንዲከፈት ለማድረግ ምናልባት የፌዴራል መንግስት ካለ ማለት ነው ለሚመለከተው ተቋም መከላከያ ሊሆን ይችላል፣ ሌላ የሚመለከተው ተቋም ሂዳችሁ አቤቱታ ማቅረቢያ ይጠበቅባቸዋል ብዬ አስባለሁ። አዲስ አበባ ያሉ ቅማንቶች ተሰባስበው ወኪል አዘጋጅተው በደብዳቤም በምንም አድርገው መጠየቅ አለባቸው። መከላከያ ሰራዊቱንም ሌሎች የፌዴራል ተቋማትንም ማነጋገርና መንገዱ እንዲከፈት ማድረግ ያስፈልጋል። የሚፈለገው መንገዱ ላይ ቁልፍ የሆኑ መዝረፊያ ቦታዎች አሉ። እነሱም መጠበቅ ነው፣ ፓትሮል ማድረግ ነው። ከአንድ ቦታ አንድ ቦታ ሩቅ አይደለም። በቃ ከአዘዞ ከባቢ ወጥተህ እስከ እንትን ያለው ማለት ነው እስከ ጓንግ ወንዝ ያለውን ነገር ፓትሮል እያደረክ እየዞርክ መጠበቅ ነው። ከዛ ያለፈ ሌላ እንትን አይኖርም።
ይህን ማድረግ ነው። ህብረተሰቡ ደግሞ አካባቢ እንዲጠብቅ ማድረግ ነው። ይህን ያክል አስፈሪ ነገር የለውም። ውሸት ነው፣ ምክንያት ነው ያን እያደረጉ ያሉት። ምክንያቱ ከላይ የጠቀስኩት ስለሆነ ማለት ነው። ስለዚህ ከዚህ አንጻር አቤቱታ ማቅረብና የሚስተካከል ከሆነ መታገል ያስፈልጋል እንደ መፍትሄ ብዬ ነው። ሌላው ህብረተሰቡ ተደራጅቶ የራሱ መፍትሄ መውሰድ አለበት የሚል እምነት አለኝ። በተለይ ደግሞ በጨንጨቅ በኩል ተሻግሮ የሚሄድ ከዚህ በፊት ተጀምሮ የነበረ መኪና መንገድ ህብረተሰቡ ትቶታል። አሁንም በጨንጨቅ በኩል ተሻግሮ በቅማንት ምድር ቀጥታ ጎንደር እንድትገባ አድርገ ስራውን መስራት ያስፈልጋል ብዬ አስባለሁ። ትራንስፖርት በዛ በኩል የሚመጣበት መንገድ መፍጠር ያስፈልጋል። ኢቭን የሚፈለጉ የመድኃኒት ምናምን አቅርቦትም ካሉ እስከ ዘራጌ ምናምን በማምጣት በአህያም በበቅሎ ማርገጭ ነው ወደ ቦሆና ወስደህ ከቦሆና ወደ አይከል የሚገባበትን ህብረተሰቡ ሕክምና አገልግሎት የሚያገኝበትን ሁሉ መስራት ያስፈልጋል የሚል እምነት አለኝ። ታንኪዩ። መልካም ዘንድር እንግዲህ መንገዱ ስለተዘጋበት ሁኔታ ያነሳውን ሀሳብ ማህበረሰቡን በተደጋጋሚ እየጠየቀ ነው። ምናልባት ጥያቄ የሚያቀርቡ ሰዎችም የሚሸማቀቁበት፣ የሚሰደቡበት፣ የሚሳደዱበት ሁኔታም እንዳለ አንዳንድ መረጃዎች ይመጣሉ። በዛ ላይ እንግዲህ ተባባሪው ራሱ የመንግስት አካል ስለሆነ ምንም ማድረግ እንደማይችል ማህበረሰቡ ራሱ እጁን አጣጥፎ የተቀመጠበት ሁኔታ ነው ያለው። አሁን ሌባውም መንግስት ነኝ ብሎ የተቀመጠው እዛ አካባቢ የሚመራው ኃይልም እጅና ጓንት ነው እየሰራ ነው ያለው። ማህበረሰቡ አሁን ገለልተኛ ነው፣ ተገሎ ነው ያለው። በቃ በከፍተኛ ችግር ውስጥ እንዳለ ይታወቃል። በተለይ ደግሞ ሰሞኑን አሁን የፋሲካ በዓል ነው፣ የመላው ህዝበ ክርስቲያኑ የሚያከብረው የትንሣኤን በዓል በተመለከተ ከዛ ጋር በተገናኘ ያው ማህበረሰቡ እዛ አካባቢ ያለውን ፍላጎት ለበዓል ያለውን ክብር የምናውቀው ነው። ከዛ ጋር በተገናኘ ማህበረሰቡ ገበያ የሚሄድበት፣ የሚወጣበት፣ የሚገባበት፣ የሚሸጥበት፣ የሚለውጥበት ሁኔታ ነበረ። ግን ምንም የለም። አሁን ማህበራዊ ሚዲያ ላይ የዚህ ባለስልጣኑ እዛ አካባቢ ያለው ካድሪ የሆነ አንድ 10-15 ጎመኖች የተተከሉ ወይ የሆነ ሳምቲንግ አትክልትና ፍራፍሬ ገበሬ በላቡ ለፍቶ ያመጣውን መፍትሄ ሲያጣ ያችን ሄደው ፎቶ አንስተው ምናምን በቃ ያችን እንትን እያሉ በቃ አካባቢ ሰላም እንደሆነ አድርገው ይናገራሉ። ግን ከተወሰነው ማለት መንግስት ከሚጠብቀው ኃይል ውጪ ሌላው በነፃነት የመንግስት ስራ ውስጥ ያለ ባለስልጣንም ይሁን ማለት ብዙም ንክኪ የሌለው ሰው ከሆነ እሱ ራሱ ማሄድበት ማይንቀሳቀስበት ሁኔታ ነው ያለው። መከላከያው ራሱ እዛ አካባቢ እንግዲህ ምን እየሰራ እንደሆነ ቅድም ስታነሳው ስለነበር እሱን መድገም አልፈልግም። ወደሚቀጥለው እንትን አጀንዳችን እንለፍና ሰሞኑን አንድ የተፈጠረ በጣም አስገራሚ ማሳዛኝም ድርጊት አለ። ሰኞ ይመስለኛል ድርጊቱ የተፈጸመው የጎንደር ከተማ ፖሊስ ነው እንግዲህ ፈጻሚ የተባለው ወለቃ አካባቢ ፋሲል የሚባለው ከተማ እዚህ ከኩረበረብ ወንዝ ወደ ሁመራ ተሻግሮ ካለው እዛች አካባቢ ነው። ቁርስ ይበላ የነበረ አንድ ማንደፍሮ አበበ የሚባል ወደ ችራ ምናምን አካባቢ የሚባል ነው ተወልዶ ያደገው። ምንም ሰላማዊ ሰው ነው። እኔ ራሱ ማውቀው አካባቢ ነው፣ እዛ ተወለድኩበት አካባቢ ነው። ገሎታል አንድ ፖሊስ። ከዚህ በፊት የልዩ ኃይል 100 አለቃ ነው የነበረው። አሁን ኢንስፔክተር ነው ምናምን። ምናልባት በስፋት ታነሳዋለህ ብዬ አስባለሁ። ይህ ፖሊስ ሂዶ እዛ አካባቢ እንግዲህ በአፈሙዝም በሰደፍም ቀጥቅጦ ገሎታል። አንድ ሰው አብሮ አለ ይባላል። ተራ ፖሊስ ሰውየው ታስሯል አልታሰረም የሚለው ቤተሰቡም ራሱ ግልጽ ያልሆነበት ሁኔታ ነው ያለው። በዚህ ጉዳይ ምንድን ነው የተፈጠረው የሚለውን ጠቅለል አድርገህ ለተመልካቾቻችን ብታነሳው ደስ ይለኛል። ወደ አንተ ላምጣው። መልካም እንግዲህ እነዚህ ሁለት ሰዎች ያልካቸው ሌላ ሰው አብሮም ሊኖር ይችላል። አንደኛው 100 አለቃ ወንድሙ የሚባል ነው፣ ጎጃሜ ነው። የአንደኛ ፖሊስ ጣቢያ እንትን ምንድነው ወንጀል መከላከል ነው ምናምን የሚባል ወንጀል ምርመራ አይ ቲንክ እዛ እንትን ውስጥ የሚሰራ ማለት ነው፣ ኃላፊ ሆኖ የሚሰራ ሰው ነው። ሌላ ደግሞ ኮንስታፕል የሚባል አንድ አብሮት የመጣ ሰው አለ። አንድ የሆነ አብሮ የመጣ ኮንስታፕል ቻለ የሚባል ማለት ወደ ቦታው የመጡት ቀን 7 ሰዓት ገደማ ነው። 7 ሰዓት 7 ተኩል በሆነው ጊዜ ነው የመጡት እና ምንድነው እንትኑ ከአንድ ቅማንት ነው የሚሉት እነሱ ያወሩት። እንግዲህ አንድ ቅማንት ከታች አርማጭሆ የሆነ 10 ሺህ ብር ተበድሮ መጥቶ ነበረ። ከዛ ያኛውን ብር ልሰጥህ ብሎ አምጥቶ አግቶታል። እዛ አካባቢ የሆነ አማራ ነው እንግዲህ ታገተን በለው አማራን አምጥቶ አግቶታል 10 ሺህ ብር ልሰጥ ብሎ። ስለዚህ እሱ ልንፈልግ ነው አይነት ነገር ነው። እዛ ውስጥ ይሄድ ነው አይነት የታገተ ሰው ስላለ ልንፈልግ ነው ዋናው እንትን ሰው። ወደዛ ሲሄዱ ልጁ ምግብ እየበላ ነው የነበረው። ለምን ትክ ብለህ አየህን? ለምን ተመለከትከን? ለምን ፖሊስ ብለህ ቃል አወጣህ? እንደዛ ተናገርክ ምን ማለት ነው ተብሎ ነው የተቀጠቀጠው። የቀጠቀጡት በሰደፍ ነው። ከዛ ደግሞ በለበሱት ከስክስ ጫማቸው ነው የረገጡት ማለት። ልጁ አቅምም የለውም ምንም ማድረግ አልቻለም። ኩላሊቱ ምናምኑን ነው ልቡን የቀጠቀጡት። እንደዛ አድርገው ሞተ። ወስደው ጣቢያ አሳድረው በነገታው ሰኞ ጠዋት እንደዛ ያደረጉት። በነገታው ጠዋት ነው አስከሬኑን ራሱ የመለሱት። ልብ በል ፖሊስ የህብረተሰብን መብት የህብረተሰብን ደህንነት ያስጠብቃል የተባለ ፖሊስ ያለምንም ፍርድ ቤት ሰው እርምጃ ሲወስድ ማለት ሲገል ዝም ብለህ በሜዳ ቀጥቅጦ ሲገል አስበው ምን አይነት ዘመን እንደደረስ ማለት። ፖሊስ ወንጀል የሰራ ሰው ካለ ይሄ ሰው ወንጀል ሰርቶ ከሆነ በተናገረውም ነገር ወንጀል ከሆነ ይዞ ይሄዳል፣ ያስራል፣ ይመረምራል።
ምርመራ አድርጎ ወንጀል ነገር ካለ ወደ ፍርድ ቤት ያቀርባል በ24 ሰዓት ውስጥ በ48 ነው በ48 ከዚህ ባለፈ ቀጥቅጦ የመግደል ኃላፊነትና ስልጣን ማን የሰጠው? ምንድን ነው ፍላጎቱ? ይህ ሰው ወንጀለኛ ይሁን አይሁን ምንም ይሁን ምን በስርዓት ይዞ መጠየቅ ነው ያለበት፣ መግደል ነው ያለበት። ቅማንት የሚባል ማህበረሰብን እናጠፋለን ብለው የታወሩ የአማራ ጽንፈኞች ናቸው የሚያደርጉት። ይሄ እንግዲህ ልዩ ኃይል የነበረ ነው። መጀመሪያ ልዩ ኃይል ሆኖ እንግዲህ በቅማንት ምድር ሰው ሲጨፈጭፍ ሲገል የነበረ ነው። ያኔ አብሮ ሲወጋ የነበረ የሞተበትም ወታደር አብሮ ይኖራል። እዛ ልዩ ኃይል ሲሞትም ነበር ሲገልም ነበር። ልዩ ኃይል እናውቃለን። ቅማንትን እናንበረክካለን ብሎ ከ2008 ጀምሮ ሲሰራ የነበረ ስለሆነ ማለት ጽንፈኛ ቅማንት ደመኛዬ ነው ብሎ ሲያወራ እኮ ልዩ ኃይል እኮ ነው ይህንን ሲያወራ የሰማ ነው። እዛ ጽንፈኛ አሁንም ፖሊስ ሆኖ መጥቶ ቅማንትን እየገደለ ነው። በዚህ ሂደት ማለት በዚህ ሁኔታ ምን ያክል ግፍ እየተሰራ እንደሆነ የሚያሳይ ነው ማለት ነው። የጎንደር ከተማ አንደኛ ፖሊስ ጣቢያ ሰዎች ናቸው ይህንን ያደርጉት። ወደ አንቸው ቀበሌ ሲመጡ፣ ቀበሌው ያንቸው ነው እንግዲህ በአንቸው ቀበሌ ስር ነው ያለው። ወደ አንቸው ቀበሌ ሲመጡ ልንመረምር ነው እንዲህ ልንፈትሽ ነው ሰው ልንገል ነው ልንመጣ ነው ብሎ አልተናገሩም። ቀበሌ ሊቀመንበሩ አያውቅም፣ የቀበሌ የጸጥታ መዋቅሩ አያውቅም። በራሳቸው ጊዜ መጥተው የፈለጉትን አድርገው ሄዱ ማለት ነው። ይሄ ምን ያክል ህገወጥ እንደሆነ ያሳያል ማለት ነው። በጣም እኮ የሚገርም ነው። አንዳንዴ በጥይት ብለህ እኮ መሄድ ጥሩ ነው። በጥይት ማለት እንደ ማብቀጥቀጣ ሰው ማለት ነው። በሰው ፊት ነው ደግሞ እንደዛ የምታደርገው። እንዲህ አይነት ግፍ በጣም አሳሳቢ ነው ማለት ነው። እንግዲህ ፖሊስ የተባለው ጸረ ቅማንት እንዲህ አይነት ግፍ እየሰራ መሆኑን ሁሉም ሰው እንዲያውቀው በጣም እንዲጠነቀቅ ያስፈልጋል። እንዲህ አይነት ግፍ እየተፈጸመና እንደሚፈጸም በአማራ ክልል ውስጥ በቅማንቶች ላይ የሚሰራ ግፍ ከዚህ በላይ ነው። ይህ አሁን የታየው ግፍ ነው። ሳይታይ የሚገደሉት ቅማንቶች ደግሞ በጣም ብዙ ናቸው። በጣም ብዙ በአማራነቱ ነው ተጨፍኖ የሚመጣው ሲመጣ ማለት ነው። የመንግስት ስልጣንን የፖሊስ ኃላፊነትን ምናምን ይዞ የሚመጣው ግን ከውስጡ አማራ ነው። ቅማንትን አጠፋለሁ የሚል ነው። የተሳፈረው አጋንንት ቅማንትን እንዲገል ማለት ነው። ቅማንትን ሲያይ በቃ ምክንያት ፈልጎ ሁሉ ይገላል። ምክንያት ፈልጎ ህብረተሰቡ እንዲህ አይነቱን ነገር በደንብ በማጥናት መከላከል አለበት። እንደዛ ሲቀጠቀጡት ያን ያክል ኖ ማለት ነበረበት። እዛ ውስጥ የነበረ ህዝብ ተሰብስቦ አቁም ማለት አለበት። እንዴ ወገኑ ነው የሚገደለው፣ በግፍ እኮ ነው የሚገደለው። ምንም ያላረገ ሰው ማለት ዝም ብለህ አስገድለህ አስከሬን አምጥተህ ተቀብለህ ማልቀስ ምን የሚሉት ነው? እንዲህ አይነት ፖሊሶቹ ወደ ፍርድ እንዲቀርቡ መታገል ያስፈልጋል። ቤተሰቦቹ ምኑም ተደራጅተው አንድ ሆነው በመታገል መክሰስ ያስፈልጋል። ፍትህ ኖረም አልኖረም ማለት መክሰስ ያስፈልጋል። አንዳንዴ የብቀላ እርምጃም እኮ ያስፈልጋል። እንዲህ አይነቱ ይህን አናቱን መርጠህ መግደል ያስፈልጋል። ገዳዩን ማለት ሌላ ሰው ሳትነካ ገዳዩን መቶ አለቃ ወንድሙ የሚባል እንደዚህ የገደለ በማን አለብኝነት ይህን እርምጃ መውሰድ ያስፈልጋል። ለምንድን ነው ዝም የሚባለው? እንዲህ ተንደላቆ ሊኖር እንዲህ ያደረገ ይሄ በጣም ኢምፖሲብል። ህብረተሰቡ ዝም ማለት የለበትም በዚህ ሁኔታ ማለት ነው ፈልገው። ታንኪዩ። እንግዲህ ሁኔታው በጣም አሳዛኝ ነበረ። ማህበረሰቡ አይቷል። እንግዲህ ለምን አየህን ነው ለምን አየህን በሚል ነው ምግብ እየበላ እንደነበረ ነው እንግዲህ የቀጣቀጡት የሚሉት ሰው ያየው። በኋላ ቀጥቅጠው እንትን ካሉት በኋላ ደግሞ አስከሬኑን በነገራችን ላይ እዛው እንደሞተ ነው የሚናገሩት ሰዎች። ምንም ነፍስ አልነበረውም። ቀጥቅጠው አስከሬኑን ጥለው ሲሄዱ ፍተሻ፣ ሁለት የፍተሻ ኬላ አለ፣ ከብልኮ ያለውና ከወለቃ መሀል ላይ ያለው። ከዛ ላይ ሰው ገለው አልፏል ተብሎ ዝም ብሎ ወይ እርምጃ እንዳይወሰድባቸው ይሆናል ወንጀለኛ ይዘናል ለማስባል ቀጣቅጠው ከሞተ በኋላ አስከሬኑ ራሱ የኋላ አስረው ነው ይዘው ትሄዱት ወደ ፖሊስ ጣቢያ በነገራችን። እና እንዳልከው አስከሬኑ አድሮ ነው የተመለሰው። እና በዚህ ሁኔታ ሰውየው ስራ ቦታው ላይ እንደሌለ ነው የሚናገሩት። ታስሯል ብሎ ነው መንግስት ሪፖርት ያደረገው፣ ግን ያየ ሰው እንደሌለም መረጃው አለ። ምናልባት ለቀውት ሊሆንም ይችላል። እንዳልከው ሁሉም በአማራነት ጽንፈኝነት እዛ ታውሮ ስለሚመጣ ከተሰጠው ኃላፊነት ውጭ ስለሆነ እሳቤው ሁሉ ተለቆ ሊሆን ይችላል። በቀልም ሊሆን ይችላል የተበቀለው መጥቶ ቅድም እንዳልከው ልዩ ኃይልም ስለነበረ በዛ ገብቶ ሲዋጋ ጓደኛውን አጥቶ ሊሆን ይችላል። ያለ መበቀልም ሊሆን ይችላል። እንግዲህ ይህን አያረጉም ብሎ መገመትም መደምደም ስለማይቻል ሀሳባቸውም አላማቸውም እንደዛ ስለሆነ ይህ ብቻ ሳይሆን ከዚህ በፊትም በጣም ብዙ ነገር አድርገዋል። በተለይ የጎንደር እዚህ ብልኮ አካባቢ ያለው የቀበሌ አንድ ምንድነው ክፍለ ከተማ ወዛ ያለው በተደጋጋሚ ወደ ወለቃና ወደ አርባ ባየሄደ በዛ አካባቢ በሚኖረው ማህበረሰብ ላይ ጥቃት ይፈጽማል። ይህ ከአሁን በፊትም ተደርጓል። ይሄው አሁንም እየተደረገ ነው ያለው። ማህበረሰቡ ደግሞ እንግዲህ የራሱን እርምጃ መውሰድ ተገቢ ነው። ሲገልም መልሰ መግደል ነው፣ ሌላ አማራጭ የለም። እኔ እንደዛ ነው ቅድም ያልከውን ሀሳብ ደግፏለሁ። ወደሚቀጥለው ጥያቄ እንለፍና ይህን በዚህ እንለፈው። እንግዲህ ሌላ ቀንም አስፈላጊ ከሆነ እንመለስበታለን። ወደሚቀጥለው ጥያቄ ሳልፍ እንግዲህ በወረዳ መንግስት ባለስልጣናት ተደራጅቶ ህዝብን እንዲያሰቃይ የተሰማራ አንድ ካራ ቡድን የሚባል አለ። መጀመሪያ
መተማ ምናምን አካባቢ ነበረ። ኋላ ወደ ጭልጋውን ወደ ለህርማጮ ገብቷል ሁላ እየተባለ ነው። ምናልባት ይህ ነገር እንዴት ነው? ምን እየተካሄደ ነው? ይህ ኃይል ምን እየፈጸመ ነው? ዓላማውስ ምንድን ነው? ማን ነው የሚያግዘው የሚለውን እሱን ነገር ብናነሳው ደስ ይለኛል። ወደ አንተ ላምጣው። የቅማንትን ጥያቄ ለማደናቀፍ ተደጋጋሚ እንዲህ አይነት ስራዎች ይሰራሉ። በ2012 የቅማንት ኮሚቴ በየዋህነት ነው በቃ ሰላም እንፈጥራለን ተብሎ ወደ ሰራባ ላይ ገብቶ ይቅርታ ተጠየቀ፣ ሲያሳድዱት ስለነበረ ማለት ነው። ከዛ በኋላ በጥምር እንሰራለን ብለው ኮሚቴው ሲዘናጋላቸው ህብረተሰቡን ትቶ ዝም ብሎ ቁጭ አለ። ኮሚቴው ወጥቶ ድሮ ሲያደርግ እንደነበረው አይነት ማደራጀት መንቀሳቀስ ምናምን ሲያቆም እነሱ ተገልብጠው ሄደው በማህበረሰቡ ውስጥ በተለያየ ቦታ ሽፍታዎችን አደራጅተው በኋላ 2013 ያን ያክል ጭፍጨፋ ሲያደርጉ ኮሚቴው ያው የተለመደ ነው፣ ህብረተሰቡ ጋር ሆነ ራስን መከላከል ነው። በዛ ሰዓት በየተለያየ ቦታ እየሄዱ ህብረተሰቡን ይዘርፋሉ፣ ያግታሉ፣ ብዙ ብር ያስከፍላሉ፣ ከብት ይወስዳሉ፣ ይበላሉ እንደፈለጉ ማለት ነው። ያ ሽፍታ እነሱ መንግስት ያዘጋጀው እነ መሐሪ ሙጨና እነ ማን በሬ ነው የሚባለው አማራ በሬ ምናምን የሚባለው አማራ ሰጤ ምናምን የሚባሉት ማለት ነው። አደራጅ ሰው እንደዛ ሲያስደርጉ ነበረ። ከዛ የቅማንት ኮሚቴ ዘረፈ፣ የቅማንት ኮሚቴ በላ፣ ገደለ እያሉ ስም ማጥፋት ጀመሩ ማለት ነው። በህብረተሰቡ ዘንድ የቅማንት ኮሚቴ ለመነጠል ተብሎ የተደረገ ነው። ዘሴም ቲንግ አሁን ደግሞ ህብረተሰቡ ሰላም ሆነ፣ ተረጋጋ። በአካባቢው ያሉ ታጣቂዎች አካባቢውን ሰላም አድርገው ጠበቁ። ስለዚህ ይሄ ሰላም ከሆነ ህብረተሰቡ ችግር ውስጥ እንገባለን፣ እኛ እንጠየቃለን፣ ችግር ነው፣ ጥያቄው ይመለሳል በሚል እብደት ተነጋግረው ነው የኮልኮሌ ተላላኪዎቹ የመተማና የመተማ ጽንፈኛ አሁን ምንድነው የእንስሳት ምናምን የሆነው ሰውዬ ማለት የዞን የወረዳ ምናምን ደሳሌ ሞገስ ነው ምናምን የሚባለው ዋና ጽንፈኛ ነው። ከርሱን ለመሙላት ምን ሲያደርግ እንደነበረ እናውቃለን። የቅማንትን ህዝብ ማለት ነው በመተማ እነሱ እንዲሁም ደግሞ አሁን ጭልጋ አካባቢ ያሉት የጭልጋ ወረዳ አስተዳዳሪ የሚባለው ከከተማ አስተዳደር ጋር ሆነው ይሄን ካራ የሚባል ቡድን አደራጅተው ያዘርፋሉ፣ ያስገድላሉ፣ የፈለገውን ያደርጋሉ ማለት ነው። በዚህ መካከል አሁን ቅማንት ምን ሆነ? ሰላሙን አጣ ማለት ነው። ህብረተሰቡ ሰላሙን አጣ። በጨንጮ አካባቢ እንዲንቀሳቀስ ይሄ ምድረ ባራ ምናምን የሚባለውን ይዘህ ወደ አሁን ተሻግሮ ወደ ለአርማጭሆ አካባቢ ገብቷል። ይሄ ጋባ ሮቢት አካባቢ በጋምዬ ይሄ ጋባ ጋላገር የሚባለው ኤሪያ እስከ እንትን ያለው ማለት ነው። ብርለቦሆ ምናምን የሚባለው በሙሉ ደርሷል ማለት ቻይ ደብር ከረዋ መዝዋ ደርሷል ማለት ነው። እንደዚህ አይነት እንቅስቃሴ ያደራጃሉ፣ ያዘርፋሉ። ይሄን ነው ያደረጉት ማለት ነው። ለምንድን ነው ይሄን የሚያደርጉት? ምንድነው የሚደረገው? አሁን ይሄ ካራ የሚባል ቡድን ተቋቁሞ የሌባ ቡድን ማለት ነው፣ የሰራቂ ቡድን ተቋቁሞ ምንድነው እያደረገ ያለው? አንደኛ ንጹሐንን እያገተ ገንዘብ ይቀበላል። የሆነ ሰው በተናጠል ይወስዳል፣ ያግታል፣ ብዙ ብር ይጠይቃል፣ ከአቅም በላይ ሰው ይቀበላል። እምቢ ካለ ያልከፈለውን ይገላል። ሁለተኛ መሳሪያ በተናጠል እየቀማ ይወስዳል። የሆነ ቤት ይሄዳል፣ መሳሪያ ይዞ ይሄዳል። እምቢ ካልክ ይገላል። ሌላው ደግሞ ምንድነው መሳሪያ ይዞ የሚሄድ ገበሬ በጥይት እንዳይመታ ራሳቸው ይገሉታል። ቅድሚያ ይገልና መሳሪያን ይዞ ይሄዳል፣ ገሎ ማለት ነው። ሌላው እንግዲህ በየገበሬ ቤት ገብቶ ልዩ ልዩ ግፎችን ይፈጽማል። ከብት ያሳርዳል፣ በጎችን ያሳርዳል፣ የፈለገውን ነገር ይዘርፋል በየመንደሩ ማለት ወሮ በላ አስቸጋሪ ቡድን ማለት። ይሄን እየተደረገ ነው። ማሳያ ምን አለ? አሁን ይሄ ለመሆኑ ማሳያ አላችሁ ወይ? ዝም ብላችሁ እያወራችሁ ነው ወይ የሚል ነገር ሊነሳ ይችላል። ኦኬ ማሳያው በ04/08 2017 ዓ.ም ሮቢት ገበያ ውሎ ወደ ቤቱ ሲመለስ የነበረ አንድ ንጹህ ገበሬ አቶ አዱኛ እንየው ይባላል። ሳታ ነው እንትኑ አገሩ ከ8 ዶንጋን አልፈ ወደ ምድራሮ መታጠፊያው ላይ ጫራ ስትደርስ ታጥፈ ነው የምትሄደው ቁልቁል ወደ ሳታ። ታጥፎ ሰውየው ቁልቁል መንገዱን እየሄደ እያለ ጠብቀው ገደሉት። በጥይት ገለው መሳሪያውን ይዘው ሄዱ። ይሄ ካራ የሚባል ቡድን ማለት ገሉት፣ መሳሪያውን ይዘው ሄደ ማለት ንጹህ ገበሬ ነገር የለም። ታታሪ ገበሬ በልማት የታወቀ ገበሬ ነው። እንደዛ ገለው መሳሪያውን ይዘው ሄዱ ማለት ነው። አንድ በል። ሁለተኛ ሰሞኑን በጋምዬ ቀበሌ ሂደው አንድ ገበሬ ውስጥ ገቡ። አንድ ገበሬ ቤት ገብተው በግ ረድሉን አሉ። አሁን እንግዲህ አስበው አርባ ጾም ነው። አሁን በግ አይታረድም፣ እረድልን አሉ። እሱ ምንም ምክር ያለ አለመሆን አረደ፣ በጉን አረደ። ዜና የጎደለው ነገር ስለነበረ ጎረቤት ሂጄ ላምጣ ብለው ሲሄድ ተከትለው ገደሉት። ሰውየው በጉን አረዱ፣ እሱንም አረዱት፣ ገደሉት ማለት ንብረት ዘርፈው ሄዱ። እንደዚህ አድርገው ማለት። ሶስተኛው አንድ ሌላ አሁን እንትን ደግሞ ምንድነው የተደረገው? አጣጥበር የሚባል ቦታ አለ። ከሮቢት ወደ ጎንደር ስትመጣ የሆነ ቦታ ጀንዳን እልፍ ብለህ የምታገኘው ጎድጓዳ ቦታ ማለት ነው። አጣጥበር ወደ እንበለው የሚወስደው ወደ በር ልሆም የምትወስድበት ማለት ነው። በር ቦታ ነው። ወደ ጫጭቆናም ወደ በር ልሆም ወደ 4 አቅጣጫ ይወስዳል። በር ነው ቦታው ማለት ነው። እሱ ሰፈር እሱ አካባቢ አንድ የ18 ዓመት ልጅ ጠበንጃ ይዞ ለአባቱ ሊያስረክብ ሲሄድ ልጁን ገደሉት።
አባትየው ደንግጦ ልጄን ብሎ እየሮጠ ወደዛ ሲሄድ እሱንም ገደሉት። መሳሪያ ይዘው ሄዱ። የ18 ዓመት ልጅም አባትም ገለው ይዘው በእንደዚህ አይነት አረመኔያዊ እንቅስቃሴ ውስጥ ነው አሁን እንትን እያደረጉት ያስገቡት ማለት የቅማንት ህዝብ የመንግስት ባለስልጣን ካድሪ በፈጠረው የወረዳና ምናምን እስከ ክልል ባለው እንትን እንደ ስትራቴጂ ነድፈው ባስቀመጡት ባሰማሩት ቡድን እንዲህ እየተበላ ነው የቅማንት ህዝብ ፍዳውን እያየ ነው። አሁን በጣም አደገኛ የሆነ ሁኔታ ገጥሞናል ማለት ነው። እንግዲህ ይህ ቡድን እንዴት ተቋቋመ የሚለውን አንደኛ ቅማንትን እርስ በርስ ለማባላት እና እረፍት ለማሳጣት ታቅዶ እየተደረገ ነው። ቅድምም በዛኛው በኩል ሲያረጉ ነበር መንገድ በመዝጋት ይሄም አንደኛው ስትራቴጂ ነው እየተሰራ ያለው። ሁለተኛ በሂደት ይህ ቡድን የፋኖ ተላላኪ ይሆንና ፋኖውን ወደ አካባቢ መርቶ ያመጣል ማለት ነው። ፋኖ በራሷ መታ ቅማንት መግበት መቆጣጠር አትችልም። እንዲህ አይነት ተላላኪ ሆዳሞችን ሰብስበው በዛ በኩል ነው መምጣት የሚፈልገው ልክ ጃኒ ፋንቀራ አካባቢ እንዳደረጉት ማለት ነው። የጃኒ ፋንቀራ ቀጠና እስከ ጃኒካው ምናምን የተደረገው በኋላ እናነሳዋለን። እንደዛ ያደረጉት በዚህ ምክንያት ነው። የካራ ቡድን በለው የማን ኪዴ ነው ማሮ ኪዴ የሚባለው የተደረገው ችግር ገጥሞታል። ኦኬ የወረዳው ሆን ተብሎ ነው እንደዛ ያደረገው። ከሰውዬ ጋር በሆነ ችግር ገጠሙ። ዜን መጨረሻ ላይ ግን ምንድን ያደረገው ሄደ ፋኖ ነኝ ብሎ መጣ። አሁን አንዳንድ ፋኖ የሚባል ኃይል እያመጣ ያሰማራል በዛው አብሮ ማለት ነው። በዚህ ሁኔታ በዛ አካባቢ ያለው ጃኔ ፋንቀራ አካባቢ ያለው የቅማንት ህዝብ እየተሰቃየ ነው። በየጊዜው ጠመንጃ ይቀማል፣ ንብረት በተለያየ ጊዜ ይወሰዳል፣ የፈለጉትን ያደርጉታል። አሁን አንዴ አስገብተውት በቁጥጥሩ ስር አስገብተውት ማለት ነው። እንዲህ አይነት ስራ እንዲሰራ ቅድመ ሁኔታ ነው የተዘጋጀው። ይሄ ካራ የሚባለው ቡድን የቅማንትን ምድር በፋኖ ለማስወረርና ፋኖ የሚባል ኃይል እንዲሰማራ ለማድረግ እየተመቻቸ ያለ ቅድመ ሁኔታ ነው። ዋዜማ ነው ማለት ነው። ለወረራ ዋዜማ ነው ማለት ነው። ይሄንን በደንብ አድርገን ማየት እንችላለን። ሶስተኛው መሳሪያ ያለውን ሰው ባዶ እጁን በማስቀረት ቅማንትን ከዛ በኋላ እጁን እየጨበጥክ እንደ እንትን ትገርፈዋለህ ማለት ነው። እንደ ህፃን ትገርፈዋለህ ማለት ነው። የፈለግከውን አሰማርተህ የፈለግከውን ታደርጋለህ። እንዲህ በማድረግ ያቀድከውን ነገር ሁሉ ትፈጽምበታለህ ማለት ነው። ቅማንት ላይ ትበቀላለህ የፈለግከውን ነገር። ይሄ ነው ቅማንት መሳሪያ ስለታጠቀና ራሱ ስለሚከላከል ነው ያልተሸነፈን እናሸንፈው በሚል ስራ እየተሰራ ስለሆነ ማለት ነው። ቅማንትን ማጥፋት ነው አላማቸው። ለዛ ይመቻል ማለት ነው። አሁን መሳሪያ እንደዚህ በዚህ ቡድን ይገባል። ይሄ ቡድን ደግሞ ጽንፈኛ ነው። ህዝቡ ጋር ነው የሚጣላው። ህዝቡ ጋር ከተጣላ ደግሞ ሂዶ የሚገባው ከፋኖ ጋር ነው። ሌላ ነገር የለውም። ይህንን ማየት ነው። ሌላው አራተኛው ህብረተሰቡ በዚህ ሁኔታ ይመራውና መንግስት ያለ ረድረሱልን ቸገረን ሲሉ 69 እናቋቁምላችሁ ካልፈቀዳችሁ የራሳችሁ ጉዳይ ይላል። ዜን ህብረተሰቡ እሺ በእጄ 69 አቋቁሙልን በቃ ትተናል እኛ ሰላም እንሁን እንዲል ማድረግ ነው። በቃ እጅ ጠምዝዘ 69 ማስፈጸሚያ ዘዴ ነው ይሄ እየተደረገ ያለው ማለት ነው። ይሄን ማየት ያስፈልጋል። የፈጠሩት እነማን ናቸው? ቅድም ስላነሳሁት የጭልጋና የመተማ ወረዳ ካድሬዎች፣ የናበራ ለማየሁ የተላላኪ ቡድን፣ የባህር ዳር ጌቶቻቸው፣ ጽንፈኛ የመከላከያ አዛዦች እዛ ውስጥ ያሉ ገንዘብ የሚበሉ የሚዘርፉ በጽንፈኝነት እንትን ብለው ቅማንትን ማጥፋት የሚሰሩት ማለት ነው። ሁሉም የመከላከያ አዛዦች ማለት አይደለም። በዛ የተሰማሩት ጽንፈኛው ባለፈው በስም የጠቀስናቸው እነሱ ማለት ነው። እና የላይ አርማጭሆ ወረዳም ተቀብለው ይሄንን እየፈጸመ ነው። አሁን እዛ ውስጥ አብረ እየሰራ ነው። ምክንያቱም የናበራ ተላላኪ ስራ እየሰራ ነው። ይሄን ማለት ነው። መፍትሄው ምን ይሆናል የሚለው ልናገርና ልጨርስ። የኛውን አንደኛ ህብረተሰቡ ተመካክሮ ራሱን በማደራጀት ይህን ኃይል ከገባበት ገብቶ ማጥፋት አለበት በእንጭጩ ማለት ነው። በኋላ መከራው ከመምጣቱ በፊት እርምጃ መውሰድ ያስፈልጋል። አንድ ማትረፍ የለበትም። ይሄን አሳደህ መምታት ነው። አካባቢን መጠበቅ ነው። እዛ በኋላ ብቅ እንዳይል ማለት ነው። የፈለገ ልጅም ከሆነ እንደዛ እዛ ገባው አሳደህ መምታት ነው። ስለማይረባ ማለት ነው። በቅማንትነት ህልውና ላይ የተጋረጠ ትልቅ አደጋ ስለሆነ ማለት ነው። በራሱ ወገን ላይ ችግር እየፈጠረ ያለ። ሌላው የቅማንት የነፃነት ታጋዮች በዛ አካባቢ የሚንቀሳቀሱ ከህብረተሰቡ ጎን ሆነው ተደራጅተው እንደጀመሩት ማለት ነው ይህን ኃይል የማጥፋት ስራ መስራት አለባቸው። እርምጃ መውሰድ ያስፈልጋል ማለት ነው። ሌላው የነፃነት ታጋዮች የበለጠ ማጠናከር፣ ታጋዮችን ህብረተሰቡ ማጠናከር አለበት። በሰው ኃይል ማጠናከር። እኔ አሁን ልብ ካላቸው እንደዚህ ሌባ ውስጥ የገቡ ጥሩ ልጆች ካሉ ሜቢ ማለት ነው የቅማንትነት የሚገዳቸው ከሆነ ከታጣቂዎቹ ጋር ከቅማንት ነፃነት ታጣቂዎቹ ጋር እዛ የሚሰሩ የሚንቀሳቀሱ ልጆች ጋር አብረህ ተሰልፈ ለህዝብ ወገን መሆን ነው። ሌላ ነገር የለም። መግደል ምናምን ምንም የትም አትደርስም። ምንም ነገር ደግሞ ልታመጣ ስለማትችል ማለት ነው። ቅማንት ጅል አይደለም ሲወረር ዝም የሚል ማለት ነው። መጨረሻ ላይ ምን ሊሆን እንደሚችል እናውቋለን። ስለዚህ ወደዛ ብትገቡ ይሻላችኋል ማለት ነው ለሌቦቹ። ከዚህ በፊትም ባለፈው ይህን መልእክት አስተላልፈናል። ደግመን ዛሬም ተነግረነዋል። ወደ ህብረተሰባችሁ ገብታችሁ ከህብረተሰባችሁ ጎን መቀመጥ ነው የሚያስፈልገው። ሌባ የሚባል ለቅማንት አይጠቅምም። ሌባን አሳደ ከማጥፋት ውጭ ሌላ መንገድ የለም እና የመረጃ ልውውጦችን በማጠናከር ሌባ የሚንቀሳቀስባቸውን የታዩበትን ቦታ በሙሉ በስልክ በምን በመነጋገር ቶሎ እርምጃ እንዲወሰድ ማድረግ ያስፈልጋል ማለት ነው ፈልገው። ታንኪ መልካም። ቀጥሎ ያለው ሀሳብም ከዚህ ጋር የሚገናኝ ስለሆነ ምናልባት ወደ ላይ አርማጭሆ እናምጣውና ብዙ ጊዜ ላይ አርማጭሆ አካባቢ እዚህ ለጎንደር ከተማም ለክልሉ መዛ ቅርብ ስለሆነ
ማንም ሂዶ እዛ ይራገፍበታል፣ ይመጣል። ቅርብ ናት እዛች ታጅቦ ለመሄድም። አንደኛም ከተማው መንገዱ እየገጠመ ነው። አሁን ወደ ትክል ድንጋይ በቃ ለመንገድ ማህበረሰቡ እዛ አካባቢ እንትን ነው ያን ያክል ይህ ሽፍታ የምትለውን ማጥቃት የሚፈልግ ኃይልም ወደዛ የሚመጣበት ሁኔታ ጠባብ ነው። አሁን ደግሞ እንደገና የዚህ ተገላቢጦሽ እየሆነ ነው። ያው እንደምታውቀው ከዚህ በፊት ትክል ድንጋይ አካባቢ ችግር ሲፈጠር ካድሬው መጥቶ ጎንደር ነበር የሚያድረው። ከዛ ፋኖ መጣ ሲባል ደግሞ ጎንደር አካባቢ የነበረው ሂዶ እዛ ሲያድር ነበረ። አሁን ደግሞ ተገላቢጦሽ ሆኗል። በየጊዜው ነው የሚገለባብጡትና ቅድም አንድ ቦታ ጠቅሰ ነበረ ጃኒ ፈንቀራ የሚባለው አካባቢ አቶ ማሩኪድ የሚባል ሰው እየሸፍቶ ከመንግስት ጋር ችግር አለብኝ በሚል አካባቢውን አሁን ይዟል። ከተለያየ ቦታ ኃይል ሰብስቦ እንግዲህ ከዛ አካባቢ ያለውን ስላለው ሁኔታ መንግስት ተጠይቆ ከቁጥጥር ውጭ አይደለም ከአቅሜ በላይ አይደለም ብሏል። ያው እንግዲህ ከአቅሜ በላይ አይደለም ማለት ምን ማለት ነው የሚለው መመለስ አለበት። ከዚህ አካባቢ እየተፈናቀለ ያለው እየተገደለ እየተሳደደ ያለው ንብረቱ እየዘረፈ ያለው ማህበረሰብ ውሸታም ነው ዋሽቶ ነው ማለት ነው። ሌላ ትርጉም የለውም። ከአቅሜ ውጭ አይደለም ማለት ነው። በዚህ ጉዳይ ይሄ ነገር ምንድን ነው? እንዴት ነው የምታየው? በአንተ በኩል እውነት ከቁጥጥር ውጭ አልሆነም? ምንም እየተሰራ አይደለም? እዛ አካባቢ ምንም አልተፈጠረም? ምንድን ነው ይህን ስለማለት ያነሳሳቸው የሚለውን እሱን ወደ አንተ ላምጣውና ጠቅልላ አድርገህ መልሰው። እንግዲህ የጃኒ ፈንቀራ አካባቢ ባለፈው ሰፊ ነገር ያቅርበንበታል። ዋናው ካድሬው ራሱ አብሮ ነው የሚሰራው። ምክንያቱም ይሄ የፋኖ ተላላኪ ነው። ባለፈው አንስተነዋል። እናመራ የወረዳ የሚባሉት በሙሉ ተላላኪዎች በቅማንት ህዝብ ላይ በፈጸሙት ወንጀል እጃቸው በደም የተጨማለቀ ነው። ይህን የቅማንት ጥያቄ መመለስ የለበትም መጨፍለቅ አለበት ተብሎ ነው የሚሰራው። ይህን የሚሰሩ ኃይሎች በሙሉ ከፋኖ ጋር አይጣሉም። ምንም አይነት ጠብ የላቸውም። በቅማንት ጉዳይ ፋኖም በለው ምን በለው ምንም አይነት ጠብ የለውም። ፋኖ የሚባል ጽንፈኛም በለው ምን በለው ማለት ወሮ በላ ምንም ጠብ የላቸውም። እንትን ከእርስ በርሳቸው ቢያጣላቸውን የስልጣን ሊያዝ አልያዝ የሚለው ነው እንጂ የቅማንት ጉዳይ መጀመሪያም ያስነሳቸው ያባላቸው ያጠፋቸው አሁንም ድረስ እንደዚህ እያደረጋቸው ያለው የቅማንት ጉዳይ ነው። ስለዚህ በቅማንት ጉዳይ አንድ ነው ሀሳባቸው። ስለዚህ የቅማንት አስተዳደር ተመስርቶ ህብረተሰቡ ጥያቄው ተመልሶለት የተጨፈጨፈውን ወደኋላ አስቦ ከሚከሰንና እኛ ችግር ውስጥ ከምንገባ ስልጣናችንም ከሚነጠቅ ብለው በራሳቸው እይታ ከምንገባ ጥያቄው ሳይመለስና ተበትኖ በዝሩ እንዲቀር ይሻላል። ለዛ ደግሞ ፋኖ አካባቢ መግባት አለበት ብለው ያስባሉ። በዛ ምክንያት ነው ይሄን የሚሰሩት። አሁን ብዙ ሰው ከአቅማቸው በላይ ቢሆንም ግን ከአቅማችን በላይ ብለው ተናግረው በቃ ወረዳውን መቆጣጠር አቅቷቸዋል ተብለው ከስልጣን እንዳይነሱ ወይ ምናምን እንዳይሆኑ ፈርተው ነው ብሎ ሊያስብ ይችላል ሰው። ኖ ወይ ምርጥ ተላላኪ ስለሆነ ማንም ከስልጣናቸው አያነሳቸውም። እነዚህን አያነሳቸው። ጥሩ ፈረሶች ስለሆኑ ይጋለባሉ፣ የገሩ ስለሆኑ ማለት ነው። ዋናው ግን ለፋኖ ድጋፍ እየሰጡ ነው። አካባቢውን ፋኖ እንዲቆጣጠርላቸውና የቅማንት ታጣቂ የሚባል ራሱን በራሱ የሚከላከል ቅማንት እንዲኖር አይፈልጉም። የገደሉት ሰው አለ፣ ያስጨረሱት ሰው አለ፣ የሰሩት ግፍ አለ። ብዙ ታጋዮቻችን ገለዋል። በዛ ምክንያት ስለሚፈሩ ነው ያን ቦታ አሳልፈው የሰጡት ማለት ነው። ሌላም ቦታ ገና አሳልፈው ይሰጣሉ። እነዚህ ከተማ ውስጥ አስገብተው ከከተማውም የገጠር ከባቢ ምንም ይሁን ምን የቅማንትነት መታወቂያ እየሰጡ የሚያስገቧቸው እነዚህ ነው። ፋኖ ምናምን እዛ ከተማ ውስጥ ገብተው የሚበጠብጠው ማለት ዛሬ ከተማ እኮ ሰው ይገደላል ዛሬ ማለት ችግር ነው። ሰው ይሄን ነገር ስለመረረው ህብረተሰቡ ለመከላከያ ሪፖርት አድርጎ መከላከያው ሰሞኑን መጥቶ ነበር። ቀደም ብሎ ከቀናት በፊት መጥቶ ከተማው ገብቶ ነበረ። ከገባ በኋላ ውይይት አድርጓል። የወረዳ ባለስልጣናትና ህዝቡን ሰብስቦ ህብረተሰቡ የመረረ ሀሳብ አቅርቧል። ያቀረበው ነገር በርካታ ጉዳይ ነው ያቀረበው ህብረተሰቡ። የወረዳው ባለስልጣናት ወረዳውን እንደ ግል ንብረቱ ነው የሚያየው። በስርዓትና በህግ አይመራውም። ህብረተሰቡን ራሱ እንደ ህብረተሰብ አይደለም የሚያየው፣ እንደ ግል ኪሱ ነው። ቢፈልግ እዚሁ ከተማ ያድራል፣ ቢፈልግ ይሄዳል፣ ቢፈልግ ፋኖ አምጥቶ ያሰማራበታል፣ የፈልገውን ያደርጋል። ብንነግራቸውም አይሰሙም። የሚጠይቅን ሰው ራሱ ማሳደድ ነው የሚሰሩት እንጂ ከተማ ወረዳውን መጠበቅ አልቻሉም ብሎ ነው ህብረተሰቡ ስብሰባ ላይ ያቀረበው ማለት ነው። የጃኒ ፈንቀራ ራሱ ይሄንን ፋኖ ብሎ ለሚጠራው ታጣቂ አሳልፎ ሰጥቷል። አሁን በቅርቡ ከተማው ራሱ 70 ዓመቱ ነው አዲስ ትክል ድንጋይ ከተመሰረተ። ይሄ ከተማ ራሱ በዛ ቁጥጥር ስር ሊሆን ነው። በህይወታችን አይተን ማናውቀው እንዲህ አይነት ግርግር እየተፈጠረብን ነው የሚል ነው ህብረተሰቡ ያስቀመጠው ማለት ነው። ከተማዋን ማስረከባቸው አይቀርም፣ በቃ ያስረክባቸዋል የሚል ነው። አሁን በዚህ ሂደት የሰበሰበው የመከላከያ አዛዥ የወረዳው ባለስልጣናት እንዲናገሩ እድሉ ሰጥቷቸዋል። ተናገሩ ተብለዋል። ምንድን ያሉት እነሱ? ወረዳችን ሙሉ በሙሉ በቁጥጥራችን ስር ነው፣ ከአቅማችን ውጭ የሆነ የለም፣ በቃ ሁሉንም ከአቅማችን በቁጥጥራችን ስር ነው፣ የገባ ምናምንም የለም ነው። እኛ ነን ተቆጣጠር ነው፣ እዛ ውስጥ ግን የለም። ይሄ ክረት ለምንድን የመጣው? ቅድም እንደነገርኩ ነው። በቃ እንዲገባ ይፈለጋል። እኛ ችግር የለብንም ብሎ ነው።
መከላከያ በዛ አካባቢ ተሰማርቶ ህብረተሰቡን አደራጅቶ ከሄደ ሊመታበት ነው። ይሄ የፋኖ ኃይል ማለት ነው። ስናይፐር ምናምን እየወሰደ ያስታጠቀው ኃይል ሊመታበት ነው። ስለዚህ ያለህ ምርጫ ምንድን ነው? ሰላም ነው አካባቢ ምንም ችግር የለም ብለህ ዘመቻ ወደዛ እንዳይደረግ ማድረግ ስራ ነው እየሰራ ያለው ወረዳው ማለት ነው። ካድሬው ይሄን ነው የሰራው። በቅማንት ላይ እየሰራ ወንጀል ለመከላከል ይሄን ማድረግ ግድ ነው። ከዚህ በፊት ተናግረናል። ባህሪያቸው ነው ከውስጣቸው ያለው በደንብ በነፍሳቸው ያለው አሁን ይሄ ነው ስጋታቸውም ፍርሃታቸውም። ስለዚህ ራሴን ያዋጣል የሚሉትን ነገር ማድረግ ነው በቃ። ሌላ ምርጫ የላቸው። ፋኖ እንዲያሸንፍ እንደሚፈልጉ ባለፈው በሰፊው ስላወራ ነው ማለት ነው። እና በዛ ምክንያት ነው ምን ይደረግ፣ አንደኛ ህብረተሰቡ ራሱን አደራጅቶ አቅምን መገንባት እና አካባቢውን መጠበቅ አለበት። የአባቶቹ ልጅ ነው የቅማንት ልጅ። ዝም ብሎ እንደዚህ የነ በለጠ ሀብተው ሀገር እንዲህ ዝም ብሎ በቀላሉ አሳልፈህ ትሰጣለህ እንዴ? የናሞራ ውብነህ እንኳን ያ ሁሉ መከራ ሲያዩ አንድም ቀን ከመንግስት ጋር ሆነ ያ ሁሉ ሲያደርጉ በቁጥጥር ስር አድርገው አያውቁም። ፈርተው ተንቀጥቅጠው ነው በዛ በኩል መጥቶ አንድ ሲገል 3 4 5 እየገደሉበት በዙሪያው እንዳይዞር አድርገው ነው እየጠበቁት። ዛሬም ህብረተሰቡ ተደራጅቶ ይህን ማድረግ አለበት። ተኝቶ ዝም ብሎ መሳሪያ የተቀማው ምናምን ማለት የለበትም። እንደዛ ከሆነ የራሱ ጉዳይ ከማለት ውጭ ሌላ ምክንያት ነው። የወረዳ ባለስልጣንና የወረዳ ታጣቂ እንዲጠብቁ ይፈልጋል እንደ ህብረተሰቡ። ይሄ እኮ ጸረ ቅማንት ነው። አሳልፎ ይሰጣል፣ ያስገድላል እንጂ የሚያዋጣው ጠንከር ብለህ ባለፈው ሲደረግ እንደነበረው አሁንም በደንብ ተጠናክሮ ተደራጅቶ እንትን ማድረግ ነው፣ እርምጃ መውሰድ ነው የሚያስፈልገው ብዬ አስባለሁ። ከታጋዮቹ ጋር መተባበር ያስፈልጋል። በተለያዩ ቦታ የሚንቀሳቀሱ ታጋዮች ተደራጅተው ወደዛ ቦታ በመሄድ ነፃ ማውጣት አለባቸው አካባቢውን። ዜን ህብረተሰቡን አደራጅተው አካባቢ እንዲጠብቅ አድርገው መንቀሳቀስ ግዴታ ይሆናል ማለት ነው። በየአካባቢ የቅማንት ታጋይ መመስረት አለበት። እንትኑ ቅርንጫፉን ማስፋት ያለበት ይመስለኛል። አሁን ህብረተሰቡ ወደ መደበኛ ስራው ሲገባ እነሱ የሚጠብቁ ችግር ሲመጣ ህብረተሰቡ ከእነሱ ጎን ሆኖ አብሮ የሚዋጋ ኃይል ያስፈልጋል። እንደዛ ካልሆነ አስቸጋሪ ሁኔታ ይፈጠራል ብዬ አስባለሁ። ተጠናክሮ መታገል ግዴታ ነው፣ አማራጭ የለም። እንደዛ ነው። ካድሬው ምንም ሊታመን አይችልም። ታንኪዩ። መልካም። እንግዲህ ጉዳይ በተደጋጋሚም ስላነሳ ነው ምናልባት ጃኒ ፈንቅራ ብቻ ለሚመስላችሁ እዛ አካባቢ ያለውም ከተማ ትክልንጋይ ከተማ ውስጥ ያለው ማህበረሰብ መጠየቅ ትችላላችሁ። በጠራራ ፀሐይ በቀን ሰው ታግቶ ይወሰዳል፣ መንገድ ላይ ይገደላል። ሰው ራሱ በሰላም መንቀሳቀስ መተማመን እስኪጠፋ ድረስ ከተማ ውስጥ በጣም ምንድነው ሰው በተለምዶ ማህበረሰቡ የሚለው የሆነ ምንድነው የተለየ ሰው እንዳለ ከተማ ውስጥ ያልተለመደ እንቅስቃሴ እንዳለ እየተናገረ ነው ያለ። ሰው በሰላም ገበያ ውሎ የሆነ ነገር ሽጦ ነግዶ መመለስም የማይችልበት ሁኔታ ነው ያለውና ምናልባት ከዚህ ከጎንደር መተማ እንደተዘጋው መንገድ ነገም እንደዛ አይነት ነገር በዛ ሊፈጠር ይችላል። በእርግጥ ከጎንደር ትክልንጋይ እዚህ መተማ ሁመራ ያለው መንገድ ቢዘጋን የደስታዬ ነው በነገራችን ላይ። ምክንያቱም ማን አባቱ እንዳልመጣበት እንደውም እኔ ብዙ ጊዜ ቅድም ሳላነሳው የቀረሁት ከጎንደር መተማ ያለውን መንገድ ዘግቶ ቅማንትን እንደዚህ የሚበቀል ከሆነ በቃ ይሄኛው መቆም አለበት የሚል ሀሳብ አለኝ እኔ በግሌ ማለት ነው። ምን ችግር አለው? በቃ እንደዛ አድርገህ የሆነ አጸፋ እርምጃ ስትወስድ እኛውን በስርዓት ያስኬደዋል ማለት ነው። አሁን እነሱ እንደዛ አይነት እንቅስቃሴ ውስጥ እንዳይገባ የራሳቸው ስጋት ሊኖራቸው ይችላል። ግን ምናልባት እንደዚህ አይነት አማራጮችን መጠቀም እንደ ሀሳብ፣ ምክንያቱም እነሱም ያደረጉትን ማድረግ ነው። ቅድም እንዳልከው ማን ባላ ቅድም ያነሳው ሰውዬ መጥቶ ቅማንት አንድ ገሎ ሲሄድ 3 4 ይገደልበታል ከሱ ወገን። እንደዛ እያለ ነው የሚቆመው። በእንደዚህ አይነት አካሄድ ካልሄድክ መጀመሪያ ከሰው ቦታ አትድረስ፣ ሰውን አትንካ። ከመጣ ግን ራስህን መከላከልና አጸፋውን መመለስ ግዴታ ነው የሚሆንብህ ለመኖር ሲባል። ይህ የጽድቅ ስራ አይደለም በነገራችን ላይ። እንደዛ ነው እኔ የማስበውና ይህን ሀሳብ በዚህ እንዝጋውና እስካሁን ስናነሳ ከነበረው ለየት ያለ ሀሳብ አንድ ሀሳብ እናነሳና የዛሬውን ውይይታችን እንዘጋለን። እንግዲህ ከሰሞኑ ስናነሳውም እንደነበረው በዜናም በውይይትም ወይዘሮ አበባንም ጋብዘን ያነሳነው አንድ አጀንዳ ነበረ። ባህር ዳር በነበረው የምክክር መድረክ የተሳተፉ የህገ ልቦና እምነት አባቶች ነበሩ። እነዚህ አባቶች እንግዲህ ስንት መስዋዕትነት ከፍለው ነው ባህር ዳር ድረስ ሄደው የተካፈሉት። እዛም ያሳዩትን ተጋድሎ አይተናል። እነዚህ አባቶች ወደ አዲስ አበባም ጭምር ተጉዘው የሰሩትን ስራ ተመልክተናል፣ አድንቀናል። እነዚህ የህገ ልቦና አባቶች ስራቸውን አጠናቀው በሳት ተፈትነው ተመልሰው ወደ ቤታቸው ገብተዋል፣ ተመልሰዋል፣ በሰላም ገብተዋል የሚል መረጃ ደርሶናል። ማህበረሰቡም እነሱም በሰላም መመለሳቸውን ይጠብቃል። እንዴት ነው የሚመለሱት የሚል ስጋት ስለነበረ ሲፈጸም የነበረውን ጫና ስላየ በዚህ ጉዳይ ለተመልካቾቻችን የተወሰነ ሀሳብ ብንሰጣቸውና አጠር ያለ መረጃ ብሰጠን ምን ይመስላል? ወደ አንተ ልምድ። መልካም። እንግዲህ ቅድም ከዚህ ከላይ አርማጭሆ ወረዳ ባለስልጣናት ጋር በተያያዘ አንድ ቅድም አንተ አንስተዋል። ወረዳው ትንሽዬ ኮሚኒኬሽን ፔጅ አለችው በፌስቡክ የሚለጥፍበት ማለት ትንሽዬ ጥቅል ጎመኖችን
እንደገና ደግሞ ይሄ የብብት ፀጉር የሚመስሉ ይሄ ሽንኩርት ምናምን በመስኖ በቀሉ የሚባሉ ተኝቶ ማለት ነው። ከመሬት ተኝቶ ሰፊ ያስመስሎ ፎቶ ያነሳል ከበው ማለት ነው። የስ ኧረ ተኝተው መሬት ላይ ቁሞ ካነሳው መሬት ላይ ዝቅ ብሎ ስለሆነ ትንሽዬ ነው ሆኖ የሚታይ ይተኛና ያሰፋዋል። እንትኑን በቃ መሬት ሙሉ ያደርገዋል። በቃ ትልቅ አገር እንትን እንዳደረገ ከላይ ስትሆን የእህሉ መሳሳቱ አለመሳሳቱ ምናምን ይታያል። ከታች ሆነ ስታደርገው ግን ብዙ አትክልት ተሰባስበው ብዙ ነው የሚመስልህ። እንደዛ እያደረጉ ፎቶ ይለጥፋሉ በየቦታው በየቀኑ የሚለጥፉት ይሄን ነው። እንዲህ አድርገን የወጣቶች እንዲህ ውይይት ተደረገ እንዲህ ምናምን። ይሄ ደግሞ የማዕከላዊ ጎንደር የሚባል ደግሞ እንትን አለ፣ ይሄ የኮሚኒኬሽን እንትን ፔጅ፣ እሱም ይሄን እየወሰደ የላይ አርማጭሆ ምናምን እያለ ይለጥፍልሃል። በጣም እኮ ነው የሚገርመው። በእርግጥ የላይ አርማጭሆ ሰው ይሰራል አይሰራም አይደለም፣ ይሰራል። ባለፈው እናውቃለን እነ ተመስገን ጥሩ ነው እንኳን እንዴት አድርገው እንዳጭበረበሩ ማለት ነው። ችራ አካባቢ ሂደው ምናምን የሰሩትና ያጭበረበሩት እንዳለ ታታሪ ነው ህብረተሰቡ ይሰራል። ግን የሚያደርጓት በቃ እንዲች አይነት ነገር እያመጡ ልክ እነሱ ያመረቱት ሁሉ በግብርና እንትን ፕሮግራማቸው ማዕቀፍ ውስጥ ያመጡት አስመስለው ያወሩታል። በጣም የሚያሳዝን እኮ ነው። እንዲህ እያደረገ ግን ትልቁን ችግር ረስቶት እንዳይትነገር ማለት ዝም በል ቀስ ብለህ ወደ ፋኖ ትገባታለህ። የፋኖ በቁጥጥር ስር ትሆናለህ። እኛም ነፃ እንወጣለን። የቅማንት ጥያቄ የሚባል ነገር ይቀራል። ምክንያቱም እኛ የቅማንት ጥያቄ ለማደናቀፍ ብለን ነው ታዘን ስንሰራ የነበር ነው ብሎ ነው የሚደናቆረው ፓርቲ እንትኑ ካድሬው ማለት ነው እዛ ውስጥ የሚሰራው። ኤኒዌይስ በጣም ነው የሚያሳዝነው። እዛ እንትን ያለው እንግዲህ የነ ካህናቱ የህገ ልቦና ካህናት መመለስ እጅግ በጣም ደስ የሚል ነው። በሰላም እንግዲህ ተጉዘዋል። ትልቅ ታሪክ ነው የሰሩት። ባይ ዘ ወይ በጣም ትልቅ ታሪክ ነው የሰሩት። አባቶቻችን ትልቅ ተጋድሎ አድርገዋል። በተዘጋ መንገድ ነው አልፈው ጥሰው ባህር ዳር የገቡት። በተዘጋ መንገድ አሁን በምናወራው መንገድ እኮ ነው የሄዱት። በቃ ከጭልጋ እስከ አዘዞ በመከላከያ መኪና በክፍት ተጭነው ዝናብ እየጨፈጨፋቸው አዘዞ ገቡ። እዛ ደግሞ እንትን አጡ፣ ማደሪያም የላቸውም። ዝም ብለው አልጋ ይዘው አደሩ። በነገታው ባህር ዳር ሄዱ። በእንትን ማለት ነው በህዝብ ማመላሻ ዝም ብለው ማለት ራሳቸውን አሳልፈው ሰጥተው ማለት ምን ሊፈጠር እንደሚችል የፈለገ ይሁን ከችግራችን አሁን ከገጠምንም የበለጠ ችግር አይገጥምም፣ ከህዝባችን መከራ አይበልጥም የኛ መከራ ብለው ነው ሄዱት። ባህር ዳር ሄደው ያደረጉትን ያው ባለፈው አይተናል። ያን ሁሉ ተጋድሎ ፈጽመዋል። ያን ሁሉ ተጋድሎ ፈጽመው አጀንዳቸው አልያዝ ቢልባቸው ማለት ነው አኒዝም ብለው ችግር ስለጣሉ ሲነበብ መጨረሻ አጀንዳው ሌላ ስለሆነ ስለዚህ የግዴታ ወደ ፌዴራሉ ምክክር ኮሚሽን ቢሮ ድረስ በመሄድ አቤቱታቸውን ማቅረብ አጀንዳቸውን ማስያዝ ስለነበረባቸው ሂደዋል። ወደዛ ማለት ወደ አዲስ አበባ ሂደዋል። ከትላንት ወዲያ የምክክር ኮሚሽን ገብተው ያደረጉትን እኛ በቪዲዮ አሳይተናል። የታገሉት ትግል ማለት ነው። ምክክር ኮሚሽኑ በዛ በኩል ይመሰገናል። እውነቱን ለመናገር በአግባቡ ተቀብለው በአግባቡ ነው ያስተናገዳቸው። ጥያቄውን አጀንዳውን ያካተው ላይ ያካተው የሚለው ሌላ ቢሆንም በስርዓት ነው የተቀበላቸው። በስርዓት አክብረው ተቀብለው ጸሎት እንዲያደርጉ ፈቅደውላቸው ጸሎት ባርከው ማለት ነው። ቢሮዋቸውን ያስባረኩት ባይተወይ በሕገ ልቦና በጥንቱ በአዳማዊ ሃይማኖት አስባርኳል። ያ ሕገ ልቦና እንትን የምክክር ኮሚሽን ጤነኛ ይሆን ሜይ ቢ እንዲያው ከልብ ከሆነ ማለት ነው እንደዛ አድርገዋል። አጀንዳችሁንም አምጡ ብለው ተቀብሏቸው ነበረ። አጀንዳ በዛ ቀን በደብዳቤ የተጻፉ አጀንዳዎች ነበረ። ኮሚቴው አብሮ ነበረ። ሌሎችም አቤት የሚሉ ሰዎች ነበሩ። በዛኛው ቀን ባለፈው የነበረው ዜን ሮብ ማለት ነው። ማክሰኞ ለሐሙስ ተቀጥረው ነበረ። ተመልሰው ሐሙስ ሂደው አጀንዳው ቅጹ እንዲሞላ እንደገና ማለት ነው ኢቭን የሚወከልም ሰው ያስፈልገናል የሚል ነገር ስለነበረ ትናንትና እነሱ ጋር ነው ተመልሰው ሄደው ያሉት ማለት ነው። አጀንዳቸውን በምክክር ኮሚሽኑ ቅጽ እንዲሞላ ተደርጓል። ጥያቄያቸውን በዛ መንገድ በሙሉ ካቀረቡ በኋላ ዛሬ በሰላም ወደ ሰፈራቸው ተመልሰዋል ማለት ነው። በሰላም አገራቸው ገብተዋል ማለት ነው። ይሄ እንግዲህ እግዚአብሔር ይመስገን ጥሩ ነገር ነው። እውነቱን ለመናገር ትልቅ ተጋድሎ ነው ያደረጉት። በሰላም መመለሳቸው ደግሞ ሌላ ትልቁ ድል ነው። በእርግጥ ለመስዋዕትነት ተዘጋጅተው ነው ያን ሁሉ ያደረጉት ማለት ነው። እንግዲህ ከአባቶቻችን ምን እንማራለን፣ ምንድን ነው የምንማረው የሚለውን ነገር ማንሳት ያስፈልገናል። እዚህ ላይ ማለት ምንድን ነው የምንማረው፣ ምንድን ነው ማሰብ ያለብን? እንግዲህ የቅማንትን ሃይማኖት እና ወጉን፣ ባህሉን፣ ስርዓቱን፣ ትውፊቱን፣ ቋንቋውን ጠብቀው የኖሩት እነዚህ አባቶች ናቸው። የአባቶቻቸውን ትውፊት ተቀብለው ነው። ወጣቶች ናቸው። በነገራችን ላይ ሁለቱ በተለይ በጣም ወጣቶች ናቸው። ያን ሁሉ የሄዱበት ማለት ነው። ትግላቸው ምን ያክል ተጋድሎ እየፈጸሙ እንደሆነ ያሳየናል ማለት ነው። የአባቶቻቸውን ታሪክ እየደገሙ ነው እነሱ። እኛ የተዳከምነውን ራሱ እንዴት አድርገው እንዳበረታቱን በጣም የሚገርም ነው እና ትልቅ ስራ ሰርተዋል እና ከዚህ ጋር ቆራጥነትን፣ የዓላማ ጽናትን እንማርባቸዋለን። መማር ያለብን ይሄን ነው። አንድ ይሄ ነው። ሁለተኛ ጠንክሮ መታገል እንዳለብን ለድል፣ እውነተኛ ድል እንደዚህ እስከ መጨረሻው ሞትንም ተጋፍተው እስከ መጨረሻው መሄድ እንዳለብን ያለ ፍርሃት ታግለህ
ነው ነፃ የምትወጣው። ዝም ብለህ እዛ ቁጭ ብለህ ባካችሁ ምናምን ብትል በልመና የሚመጣ ነፃነት ስለሌለ ያን ሁሉ መስዋዕትነት ከፍለው ነው እዛ የደረሱት እና ይህንም እንማርበታለን። ሌላው ብሔር ነው ሁሉ የህዝባችን አምባሳደር መሆን አለብን። ልክ እንደ አባቶቻችን አይታችኋል አይደል? አምባሳደር ነው የሆኑት። በቅማንተኛ ነው የሚጸልዩት፣ በቅማንተኛ ነው እንትን ያደረጉት ጸሎትን የከወኑት ማለት ነው። ይሄ ትልቅ ነገር ነው። ምንድነው ይሄ? ምንኛ ቋንቋ ነው ምንኛ ሲሉ ነበረ። ባህር ዳር ተሰብስበው የነበረው ወደ 4000 ህዝብ በቅማንተኛ ኪዱስ ብለው ሲጸልዩ ምንድነው ሲባባሉ ነበር። ህገ ልቦና ነው፣ ህገ ልቦና፣ ቅማንት ህገ ልቦና። አያር አምባሳደር ነው የሆነው። ተደብቆ የኖረውን ቅማንት ቋንቋ የለውም ሲሉ ቋንቋ እንዳለው አሳዩት እዛ ወጥተው ማለት ነው። በእርግጥ ቋንቋ እንዳለው እኛ ሁሉ ፕሮግራም እየሰራን አሳይተናቸዋል። አምኑም እንጂ ግን ደግሞ እንዲህ አይነት ድንቅ የሆነ ታሪክ፣ ድንቅ የሆነ ባህል፣ ድንቅ የሆነ እሴት እንዳለው አሳይተዋል። አምባሳደሮች ናቸው ለቅማንት በሄዱበት ማለት። እኛ ቅማንቶችም ልክ እንደዚህ በሄድንበት አምባሳደር ነው መሆን ያለብን። የስ እነዚህ ህገ ልቦና አምልኮት ተከታይ የቅማንት ተብለው ነው ራሳቸውን የሚያስተዋውቁት ማለት ነው እንጂ እኔ ቅማንት ነኝ የሚለውን ነገር እየደበክ አማራ ነኝ ወይ የሆነ ነገር እያደረክ እየደበክ ምናምን እየተሽለጠለትክ የሚኖር አይደለም። ሁሉም ቅማንት በዚህ ልክ ነው መሆን ያለበት ማለት። እንዲህ ስትሆን ነው አንድነት የሚመጣው፣ ቅማንትነት የሚረጋገጠው፣ ጥያቄ የሚመለሰው ማለት ነው። እና ከዚህ ትልቅ ነገር እንማራለን። ቅማንተኛ ቋንቋን የቅማንት ትልቁ ምልክት እንደሆነ አድርገው አሳይተውናል። ሁላችንም እንድንማር ነው መልእክት ያስተላለፉልን ማለት ነው ማለት ነው። እንግዲህ በቀጣይ የህገ ልቦና ተቋማትን ማጠናከር ይገባናል። በዚህ ጉዳይ ማለት ነው ምንድን ማጠናከር ተቋሙን ምን ማለት ነው? በሃይማኖት በኢትዮጵያ የሃይማኖቶች ጉባኤ የሚባለው እዛ ውስጥ እንዲመዘገብና እውቅና እንዲያገኝ ማድረግ ያስፈልጋል። እንዲሁ ታፍነው መቅረት ስለሌለበት አንድ። ሁለተኛ በዩኔስኮ እንዲታወቅ ዩኔስኮ እንዲመዘግበው። በጣም የሚገርም እኮ ነው። ከአዳም ጀምሮ የነበረ ሃይማኖት ነው። በቋንቋው ምንም እዚያ ጀምሮ የመጣ ነው። የሚደረጉ ባህላዊ ስርዓቶች ራሱ የሚገርሙ ናቸው። ከየትኛውም ማታገኘው ማለት ነው። ይሄ መታወቅ አለበት። በዓለም ድንቃ ድንቅ መዝገብ ውስጥ መግባት ያለበት ነው። ይሄ በተለይ ዩኔስኮ እንዲመዘገበው የማድረግ ጉዳይ ያስፈልጋል። ሌላው ቅርሶች እንዲጠበቁ፣ ድግናዎች እንዲጠበቁ። እኛነታችን ጠብቀው የቆዩት ድግናዎች ናቸው። ድግናዎቻችን ዛሬም እንዲጠበቁ ትልቅ ስራ መስራት አለበት ቅማንት የሆነ ሁሉ ማለት ነው። ሌላው በሚዲያ ለዓለም ማሳወቅ፣ ስለ ቅማንት ህገ ልቦና በደንብ አድርገን ማሳወቅ ያስፈልጋል። በደንብ ፕሮግራሞቹ እየተሰሩ በደንብ አድርጎ ፕሮሞት የማድረግ ስራ መስራት አለብን ማለት ነው። በመጨረሻ በየወረዳዎቹ በቅማንት ወረዳዎች፣ አሁን ቅማንት ያለባቸው ወረዳዎች በተለይ ጭልጋና ናያርማጭሆ፣ እዛው ጭልጋ አይከል ከተማ ምናምን አይከል ከተማ የህገ ልቦና ስርዓት መመዝረት አለበት። ልክ እንደ ሰበካ ጉባኤ ነው የሚባለው፣ እንደሱ አይነት ነገር ሊኖረው ይገባል። የራሱ ወኪል ሊኖረው ይገባል። ምንም ይኑረው ተከታይ ይኑረው አይኑረው፣ ድግናዎቹ በእነዚህ ቦታ ነው ያሉት። ለመጠበቅ እንደዛ መደረግ አለበት። ቢሮ ነገር ሊኖረው ይገባል። በየትኛውም ቦታ ማለት ወኪል ማለት ነው። ወኪል ያስፈልጋል። በየአካባቢ ያሉ ቅርሶች እንዲጠበቁ የሚያደርግ ስራ የሚሰራ ያስፈልጋል ብዬ አስባለሁ። እነዚህ ከተደረገው የተሻለ ነገር ይመጣል ብዬ ነው የማምነው። በጣም ደስተኛ ነኝ። እኔ በአባቶቻችን ትልቅ ታሪክ ሰርተዋል። በታሪክ ማይረሳ ነው ይሄ ቀን ማለት ነው። ያደረጉት ነገር ትልቅ ተጋድሎ ነው። ሁላችንም ይህን ተጋድሎ ተከትለን መታገል አለብን ማለት ነው ለመብታችን እና በጣም ደስ ብሎኛል። በነገራችን ላይ ቅድም በመግቢያው ረሳ ነው መላው ክርስቲያን እንኳን ለጌታችን ለኢየሱስ ክርስቶስ የስቅለት በዓል በሰላም አደረሳችሁ ሳንል ስለጀመር ነው በሰላም አደረሳችሁ ማለት እፈልጋለሁ። ታንክ ዩ። መልካም ዘንድሮ አመሰግናለሁ። እንግዲህ የህገ ልቦና አባቶች ከሞት ከገዳይ ከጭራቅ ጋር ነው ተጋፍጠው ተጋለው መስዋዕትነት ከፍለው ከሞት ጋር ፊት ለፊት ተፋጠው ነው ይህን ገድል የሰሩት። የዘመናችን ጀግኖች ናቸው። እንግዲህ ቅድም እንዳልከው አባቶቻቸውን ታሪክ ደግመዋል። ይህን ህገ ልቦና እምነት ይዘው የዘለቁት እንደዚህ አይነት አባቶች በየዘመኑ እየተነሱ መስዋዕትነት እየከፈሉ ያስቀጠሉት ነው። አሁን ብታመሰግናቸው ምን ምትላቸው ለነሱ ምናቸውም አይደለም። ምክንያቱም ይህን ማድረግ ግዴታቸው እንደሆነ ያውቃሉ። እነሱ ሰርቫይቭ የሚያደርጉት መኖር ቅማንትነት መቀጠል የሚችለው በዚህ ምክንያት እንደሆነ ስለሚያውቁ መሞትም ምን ማለትም ምስጋናም እነሱ ምንም አይመስላቸውም። በዚህ አጋጣሚ የዘመናችን ጀግኖች ናቸው። ሌላው ቅድም እንዳልከው ቁርጠኝነትን፣ መስዋዕት መክፈልን፣ ከሞት ጋር መጋፈጥን መማር መቻል አለበት። እውነት ለመናገር አሁን አንዱ ክርስቲያን የሆነ ሰው በዚህ ዘመን ያለ እንደዚህ አርግ ብትለው አያረጋትም። በእርግጠኝነት ስለማያደርገው ስለምናውቀው ማለት ነው። አሁን በቅማንት ጉዳይ ሰሞኑን ባህር ዳር ሂዶ መስዋዕትነት የከፈለውን ቅማንት ስታስበውና በተለይ ቅድም ስናነሳ የነበረው የቅማንት ጥያቄ እንዳይመለስ የሆነ የተለያየ ኃይል እያደራጀ ህዝቡን ራሱን እያሸማቀቀ እያዘረፈ ያለውን ኃይል እንደዚህ አርግ ብትለው አያረገውም። እንደውም አንዳንዶችን አይተናቸው ነበረ ሰሞኑን እግረ መንገዳቸውን የቅማንት ጥያቄ የሚመለስ ከሆነማ በዚህ ምክክር ኮሚሽን ስማችንን እናድስ ብለው
ስለ ቅማንት እንትን ሲሉ ነበረ፣ ሲያጨበጭቡ ነበረ። ግን ማን ነው እንደነዚህ አባቶች መስዋዕትነት የከፈለው? ማን ነው ቅማንትን ወክሎ አብረው ከነዚህ አባቶች ጋር ሲታገሉ የነበሩት ሌሎችንም ጨምሮ መስዋዕትነት የከፈለው የሚለውን ሌላም ጊዜ ስንዘክረው እንኖራለን። እንዳልከው ምስጋና ይገባቸዋል። እኔም ማመስገን እፈልጋለሁ። ውድ አድማጭ ተመልካቾቻችን ለዛሬ የነበረን ውይይት ይህን ይመስል ነበር። በሌላ ፕሮግራም እስከምንገናኝ መልካም ጊዜ ሁላችሁ